አልባሳት ታምጣ ማለት አሁን ነው። ወይዘሮ ኢየሩስ ለጓደኞቹ ብሩክ ከኔ ጋር እንዲሆን እኔን እንዲያገባ ከቻላችሁ ከጎኔ ሆናችሁ አግዙኝ፣ ካልቻላችሁ ግን ከብሩክ ጋር የሚያለያየኝን ነገር ወይ ደግሞ ብሩክን አታገኙ ብሩክን ታዩ እንድትሉኝ አልፈልግም። እኔ ብሩክን ከማግኘትና ብሩክን ከኔ ጋር እንዲሆን ከማድረግ ወደ ኋላ አልልም። እስከዛሬም ብዙ ችግሮችን ተጋፍጬ እዚህ ደርሻለሁ። ልጁን አምኖልኛል። ከዚህ በኋላ ደግሞ እኔና እሱ አንድ ላይ ሆነን ተጋብተን ልጃችን እንድናሳድግ ነው የምፈልገው። ይሄን ደግሞ ማንም ሊያስቆመኝ አይችልም። የምትችሉ ከሆነ እንድታግዙኝ ይፈልጋለሁ፣ ከኔ ጋር እንዲሆን እንድታረጉት። የማትችሉ ከሆነ ግን ከኔ ዙሪያ ዘወር በሉ። ከኛ ዙሪያ እኔ ራሴ ማድረግ ያለብኝን ነገር እኔ ራሴ አውቃለሁ ስትል እንግዲህ ለጓደኞቹ ማስጠንቀቂያ ሰጥታለች ማለት ነው ዛሬ። እነሱ እንግዲህ ልጁን አምኖ ተቀብሏል። ልጁን ያሳድጋል። ማድረግ ያለበትን ነገር እያደረገ ልጁን ያሳድጋል። አንቺ ግን ከነሱ ህይወት ውጪ። አንደኛ ነገር ሀይሚ እርጉዝ ናት። ሁለተኛ ነገር ደግሞ እነሱ በጣም ነው የሚዋደዱት። ሊለያዩ አይችሉም። ራስ ወዳድ አትሁኝ ሲሏት ራስ ወዳድ የሆኑት እነሱ ናቸው እንጂ እኔ አይደለሁኝም። ምክንያቱም መጀመሪያ እኔ እርጉዙኝ እንደዛ ስሰቃይ ማንም ሰው ለኔ እያሰበ አልነበረም። ራስ ወዳድ ሁሉም ራስ ወዳድ ነበረ። ሁሉም የራሱን ነገር ነበር ሲያስቀድም የነበረው እንጂ እኔ እርጉዝ ናት እንደዚሁና ልጅዛ ምናምን ብሎ ያሰበልኝ የለም። ስለዚህ አሁን ስለ ሀይሚ እርጉዝ መሆን ብቻዋን ስለምታሳልፈው ነገር ስለሚከፋት ስለምታለቅሰው ነገር ግድ አይሰጠኝም። ለኔ ግድ የሰጠው ማንም የለም ስትል እንግዲህ በጣም በኃይለ ቃል ስትናገር ነበረ። አለማሽ ሲጀመር ብሩክ ልጅ አለው በሚል መተሽ በልጅ ስበብ ብሩክን ባልሽ ማድረግ ነበር ያንቺ አላማ። እኛ መጀመሪያ እናውቃለን። እኛ አሁን እያናደደን ነገር እንዴት ልጅቱን በመጀመሪያ ምርመራ አሜን የኔ ናት ብሎ እንደተቀበሉ ሁሉም እሱም ጓደኞቹም ለምን ይሄን ነገር እያደረጉ እንዳልሆነ ለኛ ለተመልካች ግር ያለን ነገር አለ፣ ግልጽ ያልሆነልን ነገር አለ። መደጋገም አይሆንብኝና ከምርመራው ጀምሮ ግልጽ ያልሆነልን ነገር አለ እያልን ነው። እንዴትም አምነው እንደተቀበሉ ለኛ ግራ ገብቶናል። ሲቀጥል ደግሞ ማለት ነው አንቺ ፍላጎትሽ ብሩክን ያንቺ ማድረግ፣ ብሩክን ማግባት፣ ብሩክን ባልሽ ማድረግ እንጂ ልጅቷን ያለአባት ማደግ ምናምን የሚለው ነገር አይግባባንም ማለት ነው። ምክንያቱም አባት መስጠት ያለበትን ፍቅር እየሰጠ ወይም ደግሞ ማድረግ ያለበትን ነገር እያደረገ ያሳድጋታል ተባልሽ። አንቺ ግን አይ ገንዘብ አይደለም ምን የምፈልገው ገንዘብ ሳይሆን የምፈልገው ገንዘብ ለልጅ አላንስም፣ ግን ደግሞ በቃ አባቷና እናቷ አንድ ቤት ሆነው አንድ ላይ ሆነው እሷን መንከባከብ የእናት አባት ፍቅር እያየች እንድታድግ ነው የምፈልገው። ያ ነው አላማዬ። ስለዚህ አሁንም ለብሩኬ ስሜት አለኝ፣ ብሩኬን እወደዋለሁ፣ አፈቅራለሁ፣ ብሩኬ ከኔ ጋር እንዲሆን ነው የምፈልገው አልሽሽ። እሱስ ካልወደደሽስ፣ ካላፈቀረሽስ፣ ለአንቺ ስሜት ከሌለውስ፣ አንቺ ስለወደድሽው አንቺ ስላፈቀርሽው ብቻ ከአንቺ ጋር የመኖር ግዴታ አለበት ያለው የትኛው ህግ ነው ማለት ነው የኔ ጥያቄ። እንዴ ግግም እኮ ነው የምትይዩ። የምር አንዳንዴ በጣም ሲበዛ ራስ ወዳድ ነሽ። የምር ነው የምልሽ። ምክንያቱም አሁን አንቺ የምር ለልጅቷ ያሰብሽ ምናምን ታስመስያለሽ እንጂ ለልጅቷ አስበሽ አይደለም። ገባሽ? ለልጅቷ አስበሽ አይደለም። ደግሞ አንቺና ብሩክ ብቻ አይደላችሁም ልጅ ኖራችሁ የተለያየታችሁ የምታሳድጉ። ነፍ ሰው አለ። ነፍ ማለት ነው። አንቺ ለአንድ ልጅ ነው እንደሚገርምሽ 3 4 7 8 ልጅም ወልደው ተለያይተዋል ለየብቻ የሚያሳድጉ ብዙ ሰዎች አሉ። ይሄ ደግሞ በዓለም ደረጃ ማለት ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ካልተስማሙ ተለያይተው ልጆቻቸውን ማሳደግ ባለባቸው መንገድ የሚያሳድጉ በጣም ብዙሃን ናቸው። ስለዚህ አንቺ ልጅ እያልሽ አታካብጂ። ብዙ እንዴ ስንት ልጅ እያሳደጉ የሚኖሩ እናቶች አሉ። ትቀልዳለች እንዴ? አንቺ ራስ ወዳድ ነሽ። በቃ ዝም ብለሽ በደፈናው እኔ ብሩክን ስለማፈቅረው በቃ ከሱ ጋር መኖር እፈልጋለሁ ብትይ ያስኬዳል። ሰውም ሊረዳሽ ይችላል። ገባሽ? ግን ደግሞ አንቺ የእናት አባት ፍቅር አይታ ማደግ አለባት ለልጅቷ ምናምን አትበይ። በቃ አታደባብሹ ማለት ነው። እና በነገራችን ላይ ሊመስልሽ ይችላል እንጂ ሀይሚና ብሩክ አይለያዩም። በእርግጥ አሁን ሁለቱም ያሉበት ስሜት ጥሩ አይደለም። እሷም ጥሩ ሁኔታ ላይ አይደለችም። በጣም ልጁ የሱ ነው ብላ ስላልጠበቀች በጣም ደንግጣለች፣ በጣም ተከፍታለች። በቃ ዋሽቶኛል፣ ለምን ደበቀኝ፣ ለምን ዋሸኝ፣ እንዴት እኔ ጋር ሆኖ ሌላ ሴት ጋር ሊሄድ ቻለ፣ እንዴት ይሄን ነገር ሊያደርገው ቻለ በእኔ ላይ የሚለው በጣም ሀይምሯን ይጎርቷታል። ያ ነገር እየተመላለሰ ጥሩ ሙድ ውስጥ አይደለችም አሁን ላይ።
እሱም እንደዛው በሷ መጨነቅ በተለይ በጣም ተጨናንቋል። ጥሩ ሁኔታ ላይ አይደለም፣ ግን ደግሞ ያልፋል። ይሄም ያልፋል። ብዙ ነገር አልፈው መጥተዋል። ይሄም ያልፋል። ለማየት ያብቃሽ ኢየሩስ። ይሄም ያልፋል። ነገ እነሱ ፍቅር ሆነው አንድ ላይ በሰላም ህይወታቸውን ይኖራሉ። አንቺ ደግሞ ከነሱ ህይወት አልወጣም እረብሻለሁ የምትይ ከሆነ በህግ መንገድ ያስቆምሻል። ደግሞ ኢየሩስ ለማየት ያብቃሽ። ብሩክ በትክክለኛ መንገድ ልጁን አስመርምሮ የሱ እንዳልሆነች አንድ ቀን ይወጣል እውነቱ። የታፈነ ድምፅ አለ፣ እመኑኝ ቤተሰብ። ብሩክ ልብ ውስጥ የታፈነ እውነት ቢናገርም ሰው የማይረዳው አይነት እውነት ብናገርም ማንም አይረዳኝም፣ ማንም አያምነኝም ብሎ አፍኖ ልቡ ላይ ያስቀመጠው እውነት አለ። የምሬን ነው የምላችሁ። አልገባኝም ወይ በሆነ ነገር አስፈራርተዋለች። ቤተሰብ እስኪ የሆነ ነገር አስቡ፣ በቃ አዳምጡ። ልጅ አይደለችም እያለ ሲከራከር የነበር ልጅ እንዴት ነው ባንዴ ለዛውም ግልጽ ባልሆነ ዲኤንኤ ምርመራ ልጅ ናት ብሎ አምኖ የተቀበለው? ያኔ ምርመራ ሊሰጡ ሲሄዱ በምን አስፈራርተው ነው? በቤተሰቡ በምን አስፈራርተው ነው? ወይስ የሆነ የያዘችበት ነገር አለ በሱ አስፈራርተው ነው? ወይስ በእናቱ ወይስ በሀይሚ አስፈራርተው ነው? ኢየሩስ የሆነ ነገር አድርጋለች፣ እመኑኝ ቤተሰብም። አንዳንድ ያልነቃችሁት ነገር አለ። የጨረቃ ፋሚሊ ብሩክን አስፈራርተው ቢሆንስ? ወይ አምነህ ተቀበል፣ አምነህ ካልተቀበልክ እንደዚህ አደርጋለሁ ብላ በሆነ የሆነ ነገር ይዛ እያስፈራራችሁ ቢሆንስ ብላችሁ ይሄን ነገር ብታስቡ ቆም ብላችሁ ደስ ይለኛል። ምክንያቱም በፍጹም እመኑኝ ልጅ አይደለችም። እኔ በቃ ልጅ አይደለችም። እኔ ብናገር አላምናችሁ ስላላችሁ እንጂ እኔ ልጅ አይደለችም። ለዛ ነው ደግሞ ጸጥ በቃ አላምነኝ ስትሉ ነው ጸጥ ያልኩ እንጂ እኔ ልጅ የለኝም በጭራሽ። ከሷ ጋር ምንም አይነት ግንኙነት አላደረኩም። በመንፈስ ነው ወይ በመንፈስ ይረገዛል፣ በመንፈስ ይጄ ነው ወይ እሷ ጋር ወይ በመንፈስ እኔ ጋር መታ ነው ወይ ብሎ ሲናገር ነበር። አሁን ቅርብ ጊዜ እንዴት ነው እሺ ድብስብስ ባለ ምርመራ ልጄ ነው ብሎ አምሮ ተቀብሎ ቁጭ የሚል ብሩክ ምን አይነት ችግር ውስጥ እንደሆነ ማንም ሰው አልተረዳውም። እመኑኝ የታፈነ እውነት ብሩክ ጋር አለ፣ የሆነ ነገር ብሩክ ጋር አለ። ግን አሁን ሊናገረው ያልቻለው ወይ ደግሞ አሁን ብናገር በዚህ ሁኔታ ከዚህ ነገር ለማምለጥ ነው፣ ራሱን ነፃ ለማድረግ ነው፣ ራሱን ነፃ ለማውጣት ነው ብሎ ህዝቡም እኔ ላይ ስለሆነ የሚፈርደው አሁን ብናገርም ባልናገርም ምንም ለውጥ የለውም ብሎ ግን ደግሞ አፍኖ የያዘው እውነት አለ። ገብቷቸዋል። ይሄ ደግሞ አንድ ቀን ይወጣል፣ ሀቁ አንድ ቀን ይወጣለታል። ዛሬም ነገም የምላችሁ ብሩክ ልጅ የለውም። ሀቁ አንድ ቀን ይወጣል፣ ጠብቁ ማለት ነው። ሲቀጥል ደግሞ ቅመም ብዬ ተረጋጊ፣ ወደ ራስሽ ተመለሽ፣ ነገሮችን ቆም ብለሽ አስቢ። ይሄን ነገር አምነሽ አንቺም አትቀበይ። ምን ሆኖ ነው? ምን አስፈራርቶት ነው? እንዴት እንደዚህ ባንዴው ተቀይሮ አዎ ልጅ ነው ብሎ ሊቀበል ቻለ የሚለውን ነገር አንቺ ራስሽ ብልጥ ሆነሽ ተመራመሪና ድረሽበት። ሲሆን አቅርበሽ በምን አስፈራርታ ነው ምን ተፈጥሮ ነው ብለሽ ጠይቂው፣ በፍቅር ማለት ነው። አሁን አንቺን ፊት ነስተሹ ሁሉም ሰው በቃ ቅንጡን እያለው ልጁ ጭራሽ ሌላ ጭንቀት ውስጥ ነው፣ ሌላ ሁኔታ ውስጥ ነው። ግን በተቻለሽ መጠን አንቺም ተረጋጊና ይሄን ነገር በደንብ በትዕግስት ይሄን ነገር ለማጣራት ብትሞክሪ ደስ ይለኛል፣ ቅመጥሌ ማለት ነው። ከዛ ውጭ ግን ወይዘሪት ኢየሩስ ከነባልሽ ከነ ቢኒ ስነ ስርዓት ብትይዥና በቃ ቢበቃችሁ ጥሩ ነው ይመስለኛል። ከዚህ በላይ የልጆቹ ህይወት ላይ ጥባጥቤ ባትጫወቱ ጥሩ ነው። ጭራሽ እሱን በዛ ጋር ይዝታል፣ አንቺን በዚህ ጋር ጓደኞቹ ላይ ትዝቻለሽ። ከእኔ ጋር እንዲሆን እኔን አግዙኝ፣ ካለዛ ደግሞ ጭራሽ ከኛ ዙሪያ አረቁ። እኔ ማምጣት ባለብኝ መንገድ እሱን ወደ እኔ ያመጣዋለሁ። በግ ነው እንዴ ስታዩ? በግ ነው? ሰው እኮ ነው። አንቺ ከኔ ጋር ሁን ስላልሽ ብቻ በዱን ይዘሽ ልትቀመጭ ነው እንዴ? አሁን ከሀይሚ ጋር ተለያይቶ እንደው ከአንቺ ጋር ምን አይነት ህይወት ሊኖረው ነው? እንዴት ደስተኛ ሆኖ ሊኖርልሽ ነው? ወይስ የሆነ ዝም ብለሽ በቃ በዱኑን ይዘሽ ልትኖሪ ነው? እኔ እኮ አንዳንዴ ግርም ነው የምትይኝ። የምሬን ነው። አንቺ ስለወደድሽ አንቺ ስላፈቀርሽ ብቻ የሚሆን ነገር የለም። ፍቅር ሁለቱም ጋር ሲሆን ነው። ይሄን ቆም ብለሽ አስቢ። ልጅም ደስተኛ ትሆናለች። እኛን ስታይ ምንም ልጅሽ በዚህ ሁኔታ አብራችሁ ሁናችሁ ደስተኛ ሆና ወይም ደግሞ ደስ የሚል ነገር አይታ ልታድግ አትችልም። እውነቱን ስነግርሽ ማለት ነው። ምክንያቱም ፍቅር የለማ። አንቺ ምን ልታረጊ ነው ብቻሽን? አንቺ እኮ እንደምትወጁ ግልጽ ነው፣ እናውቃለን እኮ። እንደ አዲስ ሌላ ፍቅረኛ ሲይዝ በቃ አገረሸብሽ። ህይወቱን በጥብጠሽ ወደ አንቺ ማምጣት ፈለግሽ። በቃ ሀቁ ይሄ ነው። ግን አይሆንም፣ አለቀ። መቼም ነው የማይለያዩት። ልንገራችሁ፣
ዓለም ቢደረማመስ ለጊዜው ሊጣሉ ስለምትወደው ነው የተናደደችበት፣ ስለምታምነው ነው። እንዴት ይሄ ነገር እንዴት ሊሆን ቻለ? ስለምታፈቅረው ስለምትወደው ስለምታምነው በቃ ይሄ ነገር መከሰቱ እሷን በጣም ተስፋ በቃ የሆነ ውስጧን ስብር አድርጓታል። ግን ደግሞ ፍቅር አለ። ፍቅር ደግሞ አሸናፊ ነው። ፍቅር አሸንፎ ደግሞ እነሱ አንድ ላይ ይሆናሉ። እመኑኝ፣ ምንም አይለያዩም። አዎ ዛሬ የተናገረችው ነገር በእርግጥ በእሱን ተስፋ የሚያስቆርጥ ልቡ የሚሰብር ነገር አልቅሷል ሁላ። ግን ለበጎ ነው። በቃ ስለተናደደችበት ነው፣ ስለምትወደው ነው። በዛ ልክም የተናገረችው በጣም ስለምታፈቅረው ነው እንጂ ጠልተው አይደለም። አምነው በቃ በጣም ስለምታምነው ከሱ ያልጠበቀችው ነገር ስለተከሰተባት ነው እንጂ እሱን ጠልተው ወይ ደግሞ ከሱ መለየት ፈልጋ አይደለም ያንን ቃልም የተናገረችው። እነሱ አንድ ላይ ይሆናሉ ዛሬም ነገም። ቤተሰብ በተቻላችሁ መጠን እችን ሴትዮ አስጠንቅቋት። በቃ ይበቃታል። እስካሁን 7 ወር 8 ወር ሙሉ ረብሻቸዋለች። ህይወታቸውን ምስቅልቅል አውጥተዋለች። በቃ በልጅ ምክንያት ማለት ነው። እሺ አሁን ልጁን ሲጀመር እሱ ጊዜ ችግር የለውም። ቀደም እንደነገርኳችሁ ነው። ጊዜ ለኩሉ ብሏል። ጊዜ ሁሉንም ጊዜ ይፈታዋል። ግን ቢያንስ አሁን እነሱ እንዲረጋጉ ሰላማቸውን ስጫቸው። በዛ ጋር እሷን ሰው እየላክሽ አታቁሲያት፣ እያገኘሽ በነገር በቃላት አታቁሲያት። እዚህ ጋር ደግሞ ሚዲያ ላይ እየወጣሽ እሱን ማግባት እፈልጋለሁ፣ ለሱ ስሜት አለኝ፣ እኔና እሱ እንጋባለን፣ አንድ ላይ ልጃችን እናሳድጋለን እያልሽ በምትናገሪው ራሱ እሷ እየቆሰለች ነው። እና በቃ ቢያንስ እንደ ሴት ልጅ በቃ እስኪ አደብ ግዢ፣ እስኪ ስርዓት ይኖርሽ። በቃ እስኪ ማለት ልጅቷ ትረጋጋበት። በቃ ባናቱ እየጨመርሽ ልጅቷን ህይወቷን በቃ ሲወል አታድርጊባት ማለት ነው። እንዲህ ምን አይነት ልቦና ቢኖርሽ ነው ግን? ማለት ምንም አይመስላትም። በእርግጥ ተናግራለች እውነቱን። ምንም ስለማንም ስሜት ምንም አይመስለኝም፣ አይመለከተኝም ብላለች። ስለ ራሴና እኔ ስለምፈልገው ነገር ልጄ ማደግ ስላለባት ሁኔታ ነው እንጂ ስለማንም አይጨንቀኝም፣ አይገደኝም፣ ምንም ነገር ስለማንም ሰው አይመለከተኝም ብላለች ዛሬ ማለት ነው። ግን ይሄ ልክ አይደለም።